ፖሊስ የዜጎችን ደህንነት ለማስከበር የሀገርን ሰላም ለማስጠበቅ የወንጀል መከላከል ተግባሩን አጠናክሮ ቀጥሏል። ሕግን ተላልፈው ወንጀል የሚፈጽሙ አካላትን ደግሞ የመቆጣጠርና ተጠያቂነትን የማስፈን ሚናው ልቆ ይታያል። የወንጀል ምርመራ ተግባሩም ታላቅ ምርታን እያመጣ እንደሚገኝ ይገለጻል። በዚህ ዘንድ የፎረንሲክ የምርመራ ማዕከል በርካታ ስራዎችን እያከናወነ እንደሚገኝ ይነገራል። የፎረንሲክ የምርመራ ማዕከል ከሚያከናውናቸው መካከል የሰነድ ምርመራና የቃጠሎ ምርመራ ይገኙበታል። ፎረንሲክ ምርመራ አንዱ ከሚያከናውናቸው ተግባራት ውስጥ አንዱ የሰነድ ምርመራ ላቦራቶሪ አለን። ይሄ የሰነድ ምርመራ ላቦራቶሪ በርካታ ስራዎችን ነው የሚሰራው። በአብዛኛው የምናከናውናቸው ስራዎች ይሄ ከሰነድ ፊርማ፣ ቲተር፣ ማህተም ጋር የተያያዙ እንደዚሁም ሰዎች እድሜያቸውን ሊሰርዙ ሊያስተካክሉ ከጡረታ ጋር የተያያዘ ነገር ሊመጣ ይችላል። የገንዘብ ቼኮች አሉ፣ የባንክ ቼኮች አሉ፣ የተጭበረበሩ ይሆናሉ፣ የተሰረዙ የተደለዙ ቁጥር የተጨመረባቸው ሊመጡ ይችላሉ። ገንዘቦች የኢትዮጵያ ገንዘብና የተለያየ ዓለም ገንዘቦች ፎርጅድ ሊሰሩ ይችላሉ። እነዚህንና እነዚህን የመሰሉ ከሰነድ ጋር የተያያዙ ማንኛውም ምርመራዎች ሲጠየቅ ፖሊስም ይጠይቃል። ፍርድ ቤትም የፍትሐ ብሔር ጉዳይ ላይ ሲሆን በቀጥታ ያዛል። እነዚህን ምርመራዎች እያከናወንን በተገቢው መንገድ ውጤቱን ለፍትህ ስርዓት እናቀርባለን። ይህንን ምርመራ ለማከናወን እጅግ በጣም ዘመናዊ አሁን ዓለም የሚጠቀምባቸው መሳሪያዎችን ነው የምንጠቀመው። ከዚህ በፊትም ለረጅም ዓመታት አዳዲስ ቴክኖሎጂ ሲመጡ አዳዲስ ቴክኖሎጂዎችን እየገዛን ነው የመጣ ነው። ለምሳሌ አሁን መጀመሪያ አካባቢ ላይ ከ5፣ 6፣ 7 ዓመት በፊት ቪኤስሲ 8000 ነበር የምንጠቀመው። ከዛ በፊት ደግሞ ቪኤስሲ 6000 ምን ነበር የምንጠቀመው። አሁን ደግሞ ሌተስት በዚህ ዓመት ውስጥ ገበያ ላይ የዋለ 2000 ቪኤስሲ 9000 አሁን እንደዚሁ አስገብተን ይህንንም ተግባራዊ ያደረግን ወደ ስራ ያስገባንበት ሁኔታ አለ። ሰዎች በተለያየ መንገድ ይካካዳሉ። ሰው ይህንን የሚካካዱበትን ነገር መፍትሄ የሚያገኘው በሰነድ ምርመራ ነው። ሰዎች ከመሞታቸው በፊት ሊናዘዙ ይችላሉ። ያን ዛዜ መጨረሻ ላይ ተግባራዊ ሲሄድ ቤተሰብ ይጣላል፣ ፍርድ ቤት ክርክር ይነሳል። ስለዚህ ያ ሰነድ በትክክል በዛ ሰው ተፈርሟል አልተፈረመም፣ በዛ ሰው ተጽፏል አልተጻፈም የሚሉትን ነገሮች ከሰነድ መፈረም ጀምሮ በጣትም በአሻራም እስከሚፈረም ድረስ ያሉትን ነገሮች መርምረን ውጤት የምንሰጥበት ሁኔታ አለና ይሄ እንደዚሁ በተመሳሳይ ወንጀልም የሚፈጸም ስላለ ለወንጀል ምርመራ ስራም እጅግ በጣም አጋዥ የሆነ የምርመራ ስራ ነው። የሐሰተኛ ሰነድ ዝግጅት እንደ ሀገር ከፍተኛ ጉዳት ነው። በማህበረሰብ ውስጥ የሚፈጥረው ነገር በጣም ከባድ ነው። ለምን ግለሰቦች በማያውቁት ነገር ሀብታቸው ይወሰዳል። ሐሰተኛ ሰነድ ተዘጋጅቶ በሐሰተኛ መንገድ ተፈርሞ ሰዎች ሀብታቸው በማያውቁት መንገድ የሚወሰድበት ጊዜ አለ። የተለያዩ ካርታዎች ይሰራሉ። በዚህ አይነት መንገድ የባንክ ቼኮች ላይ ተፈርሞ ገንዘብ የሚወጣበት ጊዜ ያጋጥማልና ይሄ ለሀገር የሚያደርሰው በተለይም ከጸጥታ ስራ አንጻር እጅግ በጣም ትልቅ በመሆኑ ይሄንን እንግዲህ እኛ በልዩ ሁኔታ ነው ትኩረት አድርገን የምንሰጠው። የሚመረመሩ ነገሮችም ቀላል አይደሉም። በቢሊየን የሚቆጠሩ ገንዘቦች ወጪ የተደረገባቸው የተጭበረበሩ ሰነዶችን ነው የምንመረምረውና እጅግ ጥንቃቄ ባለበት ሁኔታ እንዲሁም ቴክኖሎጂውን ተጠቅመን ምርመራውን እያደረግን ለሚመለከተው አካል እናቀርባለን። በየትኛውም አካባቢ ላይ የሚፈጸሙ ከቃጠሎ ጋር የሚያያዙ አደጋዎች ሲያጋጥሙ ምርመራ እናደርጋለን። እንግዲህ ቃጠሎ በተለያየ መንገድ ነው የሚፈጸመው። ሆን ተብሎ የሚፈጸም አለ። ኢንሹራንስ ለማግኘት ተብሎ ቃጠሎ እንዲነሳ ሊደረግ ይችላል። የተሰራ ወንጀልን ለመደበቅ ተብሎ ቃጠሎ ሊፈጸም ይችላል። እንደዚሁም በቸልተኝነት ሰዎች በተለያየ መንገድ ጥንቃቄ ባለማድረጋቸው እሳት ወይም ቃጠሎ ሊነሳ ይችላል። እንደዚሁም ሌላ ቴክኒካል በሆነ መንገድም ከኤሌክትሪክ ጋር የተያያዘና ከሌሎች ስራ ሲሰሩ ሊነሳ ይችላል። አደጋዎች በሚያጋጥሙ ጊዜ የኛ ባለሙያዎች ወደ ቃጠሎ ስፍራ በመሄድ ከቃጠሎ ስፍራ ላይ ማስረጃ ያሰባስባሉ።
አሰባስበው መጥተው ወደ ላቦራቶሪ ገብተው ያ ቃጠሎ በምን ተነሳ፣ የቃጠሎ መነሻ ምንድነው፣ ሆን ተብሎ ነው፣ ቴክኒካል ነገር ነው ወይስ ሌላ ምን ምክንያት አለው የሚለውን ነገር መርምረው ውጤት ይሰጣሉ። እንግዲህ ከዛ ውጤት ተነስቶ ኢንሹራንስ ከሆነ የኢንሹራንስ ክፍያዎች የሚፈጸሙት ይህንን ሰነድ መነሻ ተደርጎ ነው። ወንጀል ከሆነ ደግሞ ፖሊስ ምርመራ አጣርቶ በህግ አቅርቦ ተጠርጣሪውን ወይም ደግሞ ያንን አደጋ የፈጸመውን ሰው ተጠያቂ የሚያደርግበት በየትኛውም የሀገራችን አካባቢዎች ላይ በየጊዜው የሚፈጸሙ ነገሮችን በተሽከርካሪ ላይ ሊሆን ይችላል፣ በቤት ላይ ሊነሳ ይችላል፣ ሌሎች ንብረቶች ላይ የሚነሱ እሳቶችን ወይም ደግሞ ቃጠሎችን በአካባቢው ሄደን ማስረጃዎች አሰባስበን ውጤት እንሰጣለን። የቃጠሎ ምርመራ እኛ ምርመራውን እናደርጋለን። ጊዜ አይወስድብንም። ምርመራው መርምሮ ውጤት ላይ ይደረሳል። ግን ብዙ ጊዜ የፖሊስ የምርመራ ስራዎች ስለሚሆኑ ጉዳዩ በሂደት ላይ ስለሚሆን ፖሊስ ገና ሌላ ተጨማሪ ምርመራ የማጣራት ስራዎች ስለሚኖር ውጤቱን ወዲያውኑ መግለጽ የሚያመጣው ከፍትህ ስርዓት አንጻር የሚያመጣው ችግር ስለሚኖር ቶሎ ያለመገለጽ ነገሮች ይኖራሉ። በእኛ በኩል ግን ምርመራውን አጣርተን ለጠየቀው አካል ወዲያውኑ ውጤቱን የምንሰጠው። ግን የምርመራ ስራ ስለሚያጋጥም ለምሳሌ ወንጀል ካለበት ወንጀል ምርመራው ተከናውኖ ተጠርጣሪ ተይዞ ለፍትህ መቅረብ አለበት እና ወዲያውኑ ቶሎ በዚህ መንገድ ነው የተነሳው ብሎ መግለጽ የሚያደርሰው ጉዳትም ስላለው ከዛ አንጻር የሚቆዩ ነገሮች ይኖራሉ። እንደ ፎረንሲክ ግን በቦታው ላይ የተደረጉትን ምርመራዎች አጣርቶ ባለቤት ይኖረዋል። ፖሊስ ከሆነ ለፖሊስ ወዲያውኑ ውጤቱን እናቀርባለን። ሰው ምስክር ቢሆን በተለያየ መንገድ ሊታለል ይችላል። ሀሳቡን እንዲቀይር ሊደረግ ይችላል። መጀመሪያ የሰጠውን ቃል በኋላ ፍርድ ቤት ሲቀይር ሲደርስ ይሄንን እኔ ያልሰጠውም እንደዚህ ሆኜ ነው ብሎ ምክንያት ሊፈጥር ይችላል። ኦር ሰዎች ተሰባስበው የሆነን ሰው ለማጥቃት ፈልገው ምስክርነት ቃል ሊሰጡ ይችላሉ። የፎረንሲክ ምርመራ ውጤት ግን ሳይንስ ነው፣ አይዋሽም። ስለዚህ የፍትህ አካልም ፍርድ ቤትም ሆነ አቃቢ ፖሊስም የፎረንሲክ ምርመራ ውጤትን ትክክለኛ ማስረጃ አድርጎ ነው የሚቀበለውና መጨረሻ ላይ ውሳኔ የሚሰጥበት ስለሆነ በዛ ደረጃም ለፍትህ ስርዓቱ ያለው አገልግሎት ከፍተኛ ስለሆነ በእኛ በኩልም የምንሰጠው ትኩረትና የምናደርጋቸው ክትትሎች እጅግ በጣም ጥንቃቄ ያላቸው ለምን ውሳኔ የሚያሰጡ ስለሆኑ በዛ ደረጃ ጥንቃቄ አድርገን የምናከናውናቸው ይሆናል ማለት ነው። ሰላምና ደህንነት ለሁለንተናዊ ተጠቃሚነት